ከባድ ሰው መጥቷል አላልክም? ከባድ ሰው አለ። የት አለ? አልሰማሽም? ጋይስ ግሎብ አላችሁ? የት አለ? ግሎብ ያለው መጀመሪያ እኮ እኔ ስለሆንኩ ነው። እኔ ስለሆንኩ ነው። በስመ አብ አመሰግናለሁ በእውነት አንቺስ ብትታጠቢ ብዬ አሰብኩ። ምን ታስበሽ? ሻወር ብትወስጂስ? ኧረ ነቃለች ማለት እንቅልፍሽ እየመጣ ነው። አይንሽ ያስታውቃል። የኔ እናት በጣም ነው አመሰግነው በእውነት እግዚአብሔር ያክብርልኝ። አመሰግናለሁ። ፈጣሪ ይባርክሽ። አንዴ ብትታጠብስ? ይኸውልሽ ሌዋንት አይኗ ላይ እንቅልፍ መጥቷል። ወይኔ ዳኒ ወይኔ አሁን ማለት ነው ሂድና ስማኝ ስማ እየሰማሁሽ ነው እንዴ? ሂድና እዛው ይሰማኛልሽ ወይ? አሁን እዛው ጋር ሆነህ ማለት ነው። ሂድና ነጠላ ይዘክና እዛው እሺ ናት። ነጠላ ይዘክና ወይም ደግሞ ሻርፕ። አዎ ነጠላማ ይኖርካል። ቤተክርስቲያን የምትሄድ ሰው አይደለ? ሂድና ነጠላ ይዘህ ነው። ልብሴን ቀይሬ ነው ወይስ እንዲህ እንደረሰበስኩ ይዘና እንደዛው ሆነህ ሂድና ይዘክና። አዎ እንደዛው ነጠላውን ይዘክና ሂድ። ትእዛዝ ነው እንግዲህ ራስን የገባሁት ምንም ማለት። ሁለተኛ ጌም ሁላ እኔ አንድ ጌም ነው ያልኩህ። ስማ እኔ አንድ ጌም ነው ያልኩህ። ግን አንተ ሁለት ጌም አደረከው። ለዛ ሂድና ነጠላውን ይዘክና ሂድ። ሁለተኛ እኔ ሶስት አስመርጭ መብቴ ነው። ሶስት አስመርጭ ችግር የለም። ሶስት አስመርጭ መብቴ ነው። ይሄ መብቴ ነው። በቃ እሺ ተው። ቀይር ተብለሃል። ዋንትያ ሂድ ቀይር ብለሃለች። ዋንትያ የኔ ውድ አመሰግናለሁ። ፈጣሪ ባርክሽ። ወይኔ ገብን በመጀመሪያ ገብሽ ነው ዛሬ ስለት አስገቢያ እንጂ ወይኔ ዳኒ በጣም ነው አመሰግናለሁ። በዚህ አጋጣሚ የኔ ውድ እግዚአብሔር ያክብርልኝ። እንዴት መድኃኒዓለም እግዚአብሔር ያክብርሽ። እናት ስሚ እግዚአብሔር ያክብርልኝ። እሺ ይኸው እኔማ ይቀይራል። እኔማ እዛው ለብሶ ቁጭ ብሎ ያማ ነበር። አላሳዝንም። እሺ ቢያንስ ልብሴ ቤቲን ቦጭቃት አቤል የሚባለው ልጅ ቤቲ የምትባለው አቤል የሚባለው አስረገዛት። እርሷ እኮ በመቁረቢያው ሰዓት አቤል በራሱ አንቺ እኔ መቁረቢያ ሰዓት ምንም ያልሽው እንዲህ ነችና ስሚ ንገርሽ ልክ ንገርሽ። ከዛ ልጁን አላውቅም ብሎ ካዳት። አይገርምሽም? አቤል ሲጀመር መጀመሪያም ዱርዬ ነው ልጁ። እኔ አውቀዋለሁ። ዱርዬ ወሬኛ። አላውቅም ብሎ ካደበልከኝ። አዎ ከዛ ይሄን ወሬ ማን ትሰማለች? አበሩ ደግሞ
መታ ለእኔ ከኔ ነው ላካፍልሽ ከዛ አበሩ አንተ እኮ ወንድ ነው አልኩህ እንጂ አንተ የሴት ማማት። እሺ አበሩ ምነው ተሳስተው የሚገባው አበሩ ተናገረች ለኔ ስሚ አንቺ። እሺ ከዛ አበሩ መጣ ወሬ ተመችቷታል። እሺ ልንገርሽ። ከዛ አበሩ መጣ ላይ ነገረችኝ። ከዛ እኔ ምን አደረግኩ? እድሩን ሰበሰብኩኝና እኔ ምንም የምደብቀው ነገር የለም። እድሩ በተሰበሰበበት ፍርጥ አደረኩት ለሁሉም ሰው። አስረግዞ ምንድን ነው እግዚአብሔርን ስሚ እንገርሽ አንድ ነገር ማለት ነው። ስለማታውቂ ነው። እኔ ቤተሰቢ ማን ወደ ስለማታውቂ ነው። እሺ ማን እዚህ እንዳለ እስቲ ስማን በስም እናንተ ነው። ኦኬ ነው ዋንጂ ያመሰግናለሁ በጣም ያመሰግናለሁ በጣም በእውነት። ወይኔ ዛሬማ ልደት ሆነች። ልደትሽ ነው ዛሬ? ስሚ ልደትሽ ነው? እሺ አበሩ ዝም ብለህ እሺ። ኦ ማይ ጋድ ከታች ሰው ቢኖር ሰሚኝ ልደትሽ ነው ወይ? ምነው ደነገጥክ? ላስጨንቅ ተባሉ አልቀጥቀጥ። እሺ አሁን ተነስና ወሬ ነው የምትዘለው። አሁን የምትቀጣውን ቅጣት ልንገርህ። አሁን ስነ ስርዓት 80 ሺህ ነው ህዝብ አለ እዚህ። ትልቅ ህዝብ ነው ያለው። ህዝብ ፊት ለፊት ቃል ገብተህ ነው የገባከው። እንግዲህ ወይም ደግሞ እንግዲህ እንትን ትላለህ። ብረት ድስት አሁን እኔ ላቅልልልክ ብዬ ነው። አንደኛ ቅጣት ሻወር ትገባለህ። ሁለተኛ ቅጣት በጣም ብጭቅጭቅ ልብስ ታወጣና ብጭቅጭቅ ያለ ልብስ ታወጣና ፌስታል ታስራለህ። ፌስታል እጅክ ላይም ታስራለህ ምናምን። ከዛ ብረት ድስት ታመጣና አናትክ ላይ ትገድነውና ብረት ድስቱን በቃ ታብዳለህ። እዚህ ጋር ጥቁር ነገር ታደርግና በቃ ብድ በቃ የሚያስጠላ ብድ ትሆናለህ ማለት ነው። ኤፌክት አድርገህ ማለት ነው። እንትን የጭወት እንትንም አድርገህ ከዛ ሶስተኛ ቅጣት ደግሞ ውሃ ደፍተህ መሬት ላይ ትንከባለህ። እንደውም በጣም ቀላል ነው አይደል? በጣም ቀላል ነው። ውሃ ደፍቼ መንከባለል? አዎ ውሃ ደፍተህ በጣም ትንከባለላለህ። ግን እንደ እብድ ግን ውሃው ራሱ በባሊ ሙሉ ባሊ ቀርተህ ነው ድፍት አድርገህ የምታሳየኝ። እንደዚህ ድፍት ያው እኮ ነው። ማን ነው ደውልልኝ? አያገባኝ ባሊ ሙሉ